እሱ ይገርማል። እንደው ሰማኛለህ ቀለበት አታደርግላት እኮ በቃ ይበቃል። አውልቀው እኮ አውልቀው በቃ እኔ የምፈልገው ታገቢኛለሽ እና ስራ አይኖርም እንዴ አብርሃም በቃ ይበቃል ገባ በቃ ይበቃል ደጋግሜ ነው ቀለበት ማድረግላት አንቺ አይደብርሽም ሰማኝ እኔ አሁን እኔና አንተ ሰማኝ ሩታስ ካልፈቀደች ድረስ አንተ ቀለበት አታደርግም ገባ አይደል ደግሜ ነው ቀለበት አታደርግ አንቺ አትወልቂም እንዴ ደግሞ እያሰረልኝ ነው እኮ ድጋሚ ነገም ከነገ ወዲያም እንደዚህ ሰርፕራይዝ እንደውም እንደሚያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄርሜላ ይኖረናል እዛ ላይ ደግሞ አልፈቀደችልኝ ቀደም አልጠራሁም ነበር አይደል ከዚህ በኋላ ግን በየሳምንቱ እሑድ ቀን የቀለበት ፕሮግራም ስላለ እኔና ሰማኛለህ ቀድሜ ባቅኖር ይሄን ፕሮግራም አታዘጋጅም ነበር ገባ የአባተሽን አጥር ጅብ የፈራውን ሲዞራ ያመሻል ሀይሚዬ ቆንጆቱ ልቤ ብቻውን ሀይሚዬ የባቄላ አበባ የመሰለው ጥርስሽ አሁንም እነዚህ በጎቹን አንቺ የሚጨቀጭቁሽን የሚዘቀዝቁሽን ማለት ነው በቅንጭላታቸውን እንደፋቸዋለን ማለት ነው ሀይሚዬ እኔ ቆንጆ ለማንኛውም ብዙ ውጣ ውረዶችን አሳልፈናል ብላችኋልና እባብ ገላው ያምራል ካፍ ላይ ነው መርዙ ከደንቆሮ ሰው ጋር ንግግር አታብዙ ከአረባባ ሰው ጋር ንግግር አታብዙ እላለሁ ስለዚህ ለምንድን ነው እንደዚህ መሆን ያስፈለገው ሃይሜንስ ለምንድን ነው የሚዘቀዝቋት እንደገና ደግሞ የአብርሃም አትጋሽዬንም ሲዘቀዝቁ ነበር ማለት ነው በነገራችን ላይ የአብርሽ እናት አባቶች የተከበሩ ሰዎች ናቸው ይብን እናት አባቶችን ቤትም አንድ ቀን ሚዲያ ላይ አሳይቶ አያውቅም ግን እኔ በጣም አዘንኩባቸው ደመቁን ጀግና እያላችሁ ያለ ሰው ያለ ወደንስ ያለ ፋሚሊ አስቀራችኋት ይሄንን አልተገነዘባችሁትም ገባችሁ እዚህ ህዝብ ጋር ደግሞ መጣላት እዚህ ህዝብ ጋር ደግሞ ግብግብ መግጠም የማያዋጣ ባል ቀንዲ ቢሰማል እንደተባለ ነው ማለት ነው ገባችሁ አይዘለዘልም የደሮ ምላስ የሰው ቀናተኛ አይጣ ላይ ድረስ አሊያም ደግሞ የአማት ቀናተኛ አይጣ ላይ ድረስ ይባላል ስለዚህ አሁን እናንተ የበግ ቀናተኛ አይጣ ላይ ድረስ የሶስት ሰው ወደንስን ማጣት ለኔ ሞት ነው የሶስት ሰው ወደንስን ማጣት ለኔ ለጎጇ ሜዳ ሞት ነው እውነት ለመናገር ማለት ነው የሃይሜ ወደንሶች እንድነሱባት አድርጋቸዋል ደመቁን የአብርሃም ፋሚሊዎች እንድነሱባት አድርጋቸዋል ደመቁን የሄርሜልዬ ወደንሶች እንድነሱባት አድርጋቸዋል በጎቹን እውነት ለመነጋገር አልፈልግም ብሎ የተፈታ ሰው በአደባባይ በሶሻል ሚዲያ ነው ያገባኝ እኔ ወረቀት የመቀበል የምፈልገው በአደባባይ በሶሻል ሚዲያ ፊት ነው ብላለች አይደለ እሺ በቃ ፈታሻለሁ እኔ አንቺ ልትቸገሪ አልፈልግም እኔ አንቺ በዚህ ልክ እንደዚህ ከጠላሽ ችግር የለው መንገዱን ቀይ በቀኝ ያርግልሽ እኔ አብረሽ በልቻለሁ አብረሽ ጠጥቻለሁ ገላሽ ሰውነትሽን አውቃለሁ የልጅ አባት ነሽ ብሎ የ400 ሺህ ብር ወርቅ ገዝቶ ሰጣት ማን ነው ባል እንደዚህ የሚያደርገው የማን ነው ባል እንደዚህ የሚያደርገው የማን ነው ፍቅረኛ የማን ነው ባል እንደዚህ የሚያደርገው መሞት ይሻላል እኛ ካንቺ የተማርነው ጥላቻን የባልን ራቁት ፎቶ ቪዲዮ አንስተሽ ቀርጸሽ ለህዝብ ማጋራት ለህዝብ ማድረስ አሳልፈሽ ለሌላ ሰው መስጠት ነው ካንቺ የተማርነው ትውልድን መግደል ትውልድን ማቆሸሽ ነው እንጂ አንድ ቀን የፍቅር ቪዲዮ ሰርተሽ እስኪ ለአረብ ሀገር ሴቶች ለበላኋቸው ገንዘባቸውን ለበላኋቸው እኔ የቤት ኪራይ ከከፈላችሁልኝ የልብስ መልበሻ ከቻላችሁኝ እንደገና ደግሞ የቤት ኪራይ ያስቤዛ የሁሉንም ነገር ከዘጋችሁልኝ ሸገር ላይ አዲስ አበባ ላይ ቁጭ ብዬ እናንተም በዚህም በዛም ብዬ አጭበርብሬ መብላት ያቅተኝም እንዳንቺ ዋሽተን መስራት አያቅተንም ግን ደግሞ መነገር ካለብሽ ጥግ ድረስ ነው ሰልፍ ወጣችሁ የኢትዮጵያ ሰዎች ደመቁን ዳውን ደመቁ በሏት የመሬን እምላችሁ ይችዲ ሴቶቹን እያበላሸ ነው ይችዲ ትውልድን እየገደለ ነው የምትሰራው ቪዲዮ ትውልድን እየገደለ ነው ትውልድን እያንቋሸሸ ነው በእንላችሁ እምቢ አላችሁ ለምንድን ነው ጸበልም አትወስዷት ሰባተኛ ጸበል ነው ምናምን የሚባል ነገር አለ ውሰዷት በእምነታችሁ ጋይስ እንዴ ምን ሆናችሁ ነው ውሰዱልን እባካችሁ በጋ አምላክ እንዴ ህግ የለም ኢትዮጵያ ውስጥ አብይ አህመድ እንደው ሌላውን ከምትገል ንጹሃንን ከምትጨፈጨፍ ይችል ልጅ እስር አድርገህ ቂሊንጦ አንድ ጊዜ ብትወስድልን ምን ችግር አለው ለሳምንት ያህል እንኳን ማለት ነው እኔ የምለው ዘመድ የላትም እንዴ ቤተሰብ የላትም እንዴ እንደው እናት ለልጇ ዘውድ ናት ሳባ አድርጋጅሽን ግጥት አድርጋጅሽን ለምንድን ነው ወደ ጸበል ወይንም ወደ ቤት ወስደሽ የተወሰነ ማታስቀምጫት ማለት ነው እኔ በጣም አዘንኩ በቤተሰቦችሽ አፍሬያለሁ ባንቺ ዘመዶች በጣም ነው ያፈርኩት እኔ ማለት ነው ምክንያቱም እናት ልጇን ብዙ ነገር ታረጋለች ግን ያንቺ ደግሞ ከፋ ያንቺ ደመቁ ከፋ ዳኒ የማያዋጣ ባል ቀንዲ ቢስማል ዳኒ ተጨማለክ በጣም ዳኒ ተበለሻሸህ
ዳኒ ተበላሸህ። አሁን ዳኒ በጣም ተጨማርቀሃል። ለማንኛውም ሀይሚዬ እኔ ማር እንደ ቆንጆ ብዙ ቀን እናሳልፋችኋል። ልጆቻችሁ ደግሞ ጨረቃ ፋሚሊ ስታለቅሱ አልቅሳችሁ አልቅሰው፣ ስትከፉ ተከፍተው፣ ሌላ ሴት ሲመጣ አብረው ተከፍተው ጩኸው ልጄን እንኳ ቀበሬ አለች አንዷ። ልጄን እንኳ ከሆዴ የወጣውን የሰውነቴን ከፋይ ቀበሬ በነብሩኬና በሀይሜ ነው የምጽናናው አለች አንዲት እናት። በጣም ያዘንኩበት ውስጥ የተከፋበት ነው። እና የስደት እህቶቻችንን ለእናንተ መስዋዕትነት ከፍለዋል። እናመሰግናለን። የእኛም የእናንተም ነው ጉዳዩ ብላችሁ ደግሞ እናንተ በዚህ መልኩ ሀይሚዬም እንድትደሰት ብሩኬም እንድትደሰት ብዙ ውጣ ውረዶችን ያሳለፍንበት ነው። አንድ ዩቱብ ቻናል ለማሳደግ በጣም መዘዙ ከባድ ይገባኛል፣ አውቃለሁ። እኛ 100K ስንገባ ብዙ ደም ተፋሰን ነው፣ እውነት ለመናገር ብዙ ደም ተፋሰን። እናንተ ደግሞ ከኛ የበለጠ ብዙ ሰጣ ገባ ውስጥ ገብታችሁ ነው እንደዚህ ደረጃ የደረሳችሁት። 300K የገባችሁት የብሩኬም 300 ምናምን ነው አይደለ? ያው እንግዲህ ጥሩ ነው። ሀይሚዬም እንግዲህ አሁን የሚጨፋጨፉት የሚዲያ ሰዎች የአብርሃም ልጆች ሄደው ሀይሚዬን 300K የገባችው ደመቁን ስለበለጠቻት ሀይሚዬን ሄደው ፎሎ አድርገዋል፣ ሄደው ሰብስክራይብ አድርገዋል ተብሎ ነው ጭፍጫፊ እንግዲህ እየተነሳው። ምን አገባችሁ እናንተ? የሀይሚዬ ወደንሶች ሌላ ናቸው፣ የደመቁ ወደንሶች ሌላ ናቸው። ውሻ ምን አገባሽ ተርሻ ይባላል። ስለዚህ ደመቁን እንድትጠላ እያደረጋችሁ ያላችሁት እናንተ የበግ ስብስብ የበግ ልጆች ናችሁ። ይታፈር ተከንፈር አቱኑ ጋይስ፣ ተዉ፣ ይቅርባችሁ። ይሄ ነገር የማያዋጣ ባልቀንድ ቢሰማል አቱኑ፣ ተዉ፣ እንደዚህ አቱኑ፣ ጥሩ አይደለም። እንደዚህ እየሆናችሁ ነው። ተዉ። ደመቁ በገዛ እጅሽ እየረከሽ ነው፣ ማንነትሽን አንቋሽሻል። እንደዚህ ብለሽ ደግሞ ሰርተሽ ያመጣሽው ገንዘብ ለአንቺ ምን ያደርግልሻል? የቆሸሸ ገንዘብ ብላንቺ ምን ያደርግልሻል? በዚህ ልክ ወርድሽ ደግሞ ዛሬ አቢላን ደግሞ በቀም ልታረጊ ነው። አቢላን ደግሞ እየተማጸንሽ የመጣሽው ረታ የሚሳቅብሽን ነገር ወቂ። ረታ ልጆችሽንም ውሃ አስበላሻቸው፣ ውሃ ደፋሽባቸው ልጆችሽን። ተይ ግደለሽ መረታይ፣ ራስሽን ዝቅ አታርጊ። ተይ ነገ ጠዋት ልጅ ያየዋል ብለሽ ሰቢ፣ ቤተሰብ ያየዋል ቪዲዮን ብለሽ ሰቢ። ረታይ ደመቁ ተይ፣ የምታፍሪበትን ነገር አታድርጊ። ታይ ሴቶቹን አታሰድቢ በህግ አምላክ። በጣም አፈርኩ። ለማንኛውም ሀይሚዬ እኔ ማር የመርብሽ ድምቅ ምርበይልን፣ እንወድሻለን፣ እናከብርሻለን። ወረቀቱንም አንብቢ፣ ደፍተሩንም ያዢ። ብሩኬም እንደዚያው። እንግዲህ የዛሬ ዓመት ደግሞ ራሳችሁ ወልዳችሁ ከብዳችሁ አግብታችሁ እንድትመጡ እንፈልጋለን። ሌላ ሴት አምጥቶ ቡጥቡጥ ምናምን የለም። እንደዚህ አብረባችሁ ደምቀው እንዲያው ነው። ጨረቃ ፋሚሊ በነገራችን ላይ ይለያሉ። ሌላ ሰው አይፈልጉም። ሺህ ጊዜ አድናቂ ሆኑ፣ ሺህ ጊዜ ምን በሉ አይፈልጉም። መጥተው ሌላን ሰው ሰብስክራይብ ማድረግ ማበረታታት አይፈልጉም። ሀይሜና ሀይሜ ብቻ እንድትመጣላቸው ወደፊት የሚፈልጉት ማለት ነው። ስለዚህ እንቁ ናቸው። ሳላደንቃቸው አላልፍም። በጣም ጀግኖች ልጆች ናቸው። ግን ደግሞ ሀይሜን ተሰማኝ። ምን ታርግ ይችላል? በጣም አደብ ያላት ልጅ ናት። አደብን የተላበሰ ልጅ ናት። እንደናንተ ሳኮን እንደ ራሷ በጣም አደብን ቀስታን የተላበሰ ልጅ ናት። ሀቂቀትን ማለት ነው፣ እውነት ለመናገር ማለት ነው። እንደመታደል ሆኖ ደግሞ ብሩኬ ጋር ተጣመሩ፣ ሁለታቸውም ማደጉ። አሁን ደግሞ የራሷን መኪና ይዛ ተንሸረሸራለች። ከእናንተ የበለጠ ልብስ ትለብሳለች፣ ከእናንተ የበለጠ ምግብ ትበላለች። እናንተ ደግሞ እዚህ ቆረቆንዳ ትጫወታላችሁ፣ አታሞ ትጫወታላችሁ። በርቢል ታውቃላችሁ፣ ሳትመቱት የሚጮህ እንደዛ ሆናችሁ እናንተ ማለት ነው። ጎማዎች በቃ እንደ ሲመታችሁ የምተነፍሱ ማለት ነው። ስለዚህ ደመቁን ጀግና እያላችሁ እረከሳችሁ። እናንተም ረከሳችሁ፣ እሷም ረከሳችሁ። ወደቀች፣ ተናቀች። በሀሳብ መከራከር ማሸነፍ ያቀታችሁ ሰውን በመዘቅዘቅ የተከበሩ ናቸው። ነጋሽዬ በሏቸው፣ የአብርሃም እናት በያቸው። በጣም የተከበሩ እናት አባቶች ናቸው። በእናንተ ስም የሚንቋሸሹ ወይንም የሚነሱ አይደሉም። ሀይሚዬ እናንተ በዘቀዝቋት አሟሟም አሞትም አትታመኑ። ላኪን እናንተ ግን ታሳዝናላችሁ። ያለ ሰው መቅረታችሁ የሶስት ሰው ወደንስ እናንተ ሰው እንዲነሳባት ማድረግ ደመቁን እመኑ። የእሷንም እናት አባት ይደፉላችኋል አሉ። የእነሱም ሶሻል ሚዲያ ላይ ፈልፍለው አምጥተው ይደፏችኋል ማለት ነው። ስለዚህ ሞኝ ናቸው። ሞኛት ነው፣ ጅላት ነው። ዳኒ ስነ ስርዓት ያዝ። የተለበሰ ቀለበት አይወጣም። በየትኛው ሀገር እንደሆነ አላውቅም። ቀለበቱ የሚወጣው ማለት ነው። መቆሸሽ ራስን ያስበላል ጋይስ፣ እውነቴን ነው የምነግራችሁ። ስለዚህ ተዉ።
እንደዚህ አይነት ነገር ዋጋ ባትከፍሉ ጥሩ ነው። ዋጋ አትክፈሉ በእንደዚህ አይነት ነገር ላይ። እውነቴን ነው የምነግራችሁ። ስለዚህ አብሽሩልኝ። ሰላም ዋጋ የምትከፍሉበት